እዚህ ጋር መታ እንድትናገር አልፈቅድላትም ነበር ለህይወቷ። ስለዚህ እሷ ከቤሩት ወጣ ታስገድለኛለች፣ ባለጌ ናት። ከዛም በኋላ አብዬ የሆነ ችግር ማዛ ሚሏት አለች። እግዚአብሔር ይባርካት፣ የተባረከች ሴት ናት። ዳውራ ላይ ያውቃታል፣ ራሷን አስከባ ድረስ ማለት ነው ያለውን ነገር ስስራ ምንም እንዳትፈሪ እኔ ያለው በሽምግልና አወራታለሁ ምንም አታውራት አልኳት። እሷ ጋራ ስገኝ ሰው የሚያቀኝ ሁሉ ወደዛ መምጣት ጀመረ። ይሄ ሁሉ ሰው ታውቂያለሽ እስክትለኝ ድረስ ማለት ቤቷ በቃ ዘጭ ማለት ጀመረ። ደና ሰው ጋር ነው የምለው ማዛ እኔ ኳሸው እሷ ቤት የሚያቁኝ ያቁኛል። ከደና ሰው ጋር ነው የምለው እንዲህ ቱርኪ ጋር ማለት ያለው ሀፍታ ሲያወጣ እንኳን የማይሰስት ሲሰጥ እንኳን ቲፕ የማይሰስት ሰው ጋር ነው የምለው። ገባሻ? ከዛ አህመድን እዛ ጠራሁት። ቤቱ ተዘግቶ ታውቂያለሽ። እኛ ሶስታችን ብቻ ነበር የምንዝናናው። ማዛ በጣም ነው የምትወደው፣ በጣም ነው የምታከብረው። ለምን ጥሩ ሰው ነው አህመድ፣ በጣም ጥሩ ሰው ነው። በየሳምንት ሲመጣ 500 ዶላር ነው የሚሰጠኝ። ምንም 500 ዶላር ሰጥቶኝ ነው የሚሄደው። ፀጉርሽን ተሰሪ 30 ዶላር ነው ፀጉር የሚሰራው፣ 100 ዶላር ነው የሚሰጠኝ። የምሬን ነው የምልሽ አብዬ። ሁሌ ይመጣል፣ በስልክ ያወራኛል 24 ሰዓት። ኦቨር ፍቅር ገብቶት ነበር። የፈለኩበት ቦታ ይዤ ሄዳለሁ። ወንበር ላይ ቆሜ ጨፍሬ በቦዲጋርድ ነበር የሚያስቆመኝ፣ ብር ከፍሉ ማለት ነው። ወንበር ላይ ቆሜ ጨፈርኩ እንደፈለኩ ይሆንኩኝ ማለት ነው። ከዛ ያ ሁሉ አለፈ። ከዛም በኋላ ይሄ ከባሏ ያልኩሽ ሳስቶሽል ከሱሪያ ምናምን እስር ቤት ያስፈታችሁ ይመጣል። እሱ ማንም ሰው ያውቁታል፣ በጣም ነው የሚፈሩት። ከመግደል ወደ ኋላ የማይል ባለጌ ነው። ባለጌ ገሎሽ እንኳን የት እንደሚያደርግሽ አይታወቅም። በጣም ከባድ ሰው ነው። እሱን ላከችብኝ። ቀጥ ብሎ መጣ። እላይኔ ልሻና ነበር አብዬ እመብርሃንን። እኔ ሰው ማልፈራ ልጅ ነኝ። ከሰው ጋር ተደባድቤ ያለፈ ታሪኮችን አልነገርኩሽም። እኔ አበሻ ሴት በራሴ ጉዳይ ብዬ ተጣልቼ ፍቅረኛ ነበር፣ በዛ ተጣልቼ የወጋው ሴት ነኝ። ብዙ ደረጃ ተዳርሻለሁ፣ ብዙ ነገር አልፌያለሁ። ግን በሷ ጉዳይ ላይ በጣም ነበር የፈራሁት። ከወንድ ጋር መጣለዋ ተፈነካክቼ ክለብ ላይ ተወጋግቼ የምወጣው ልጅ በሷ ጉዳይ ላይ ፈራው። ቃላቶቿ ያስፈራ። ስታደርግም ስላየው ሌላ አበሻ ላይ አድርጋ ስላየው ፈራዋት። መጣ። ሲመጣ ማዛ ማነክ ብላ ወራችሁ ቁጭ አድርጋ አናገረችው። እዚህ ጉዳይ ላይ ማዛ ይቅርታ ስላስገባሽ በጣም ይቅርታ፣ እህቴ ስምሽንም ስለጠራው በጣም ይቅርታ። አንቺ እንደማትፈራ አውቃለሁ። የተከበረች ሴት ናት። እሷን የመንካት ደግሞ ከሷ ጋር መወዳደርም አትችልም። ሲጀመር ማዛ አትፈራትም አውቃለሁ። የተከበረች ሴት ናት። በጣም የሚወዷት ሰው ናት። ትልቅ ሴት ናት። ክቡር ሴት ናት። ሰውየውን አናገረችው። አናገረኝ። ሲያየኝ ገና ልጅ ነኝ። አንቺ ገና ከሷ ጋር በምን ተገናኝታችሁ ነው? አንቺ የት እሷ የት አለ። ሲያየኝ በቃ የሷ እድሜ ታይም ላይ ያለው ሴት ጓደኛው መስየዋለሁ። አንቺ እና ሰው በምን ተገናኝታችሁ? አንቺ ገና ወጣት ነሽ፣ ልጅሽ ምን ትሰሪያለሽ? ከሷ ስራ ላይ አይቶኝ ማለት ነው። ከዛም በኋላ አልቅሼ ነው የነገርኩት። ነይ እንሂድ ሲለኝ አይ አልኩ። ማዛ ኃላፊነት ወስዳ ከኔ ጋር ወስዳ እንሄድጎ በሰላም ትመልሳታል። አዎ ማዛዬ ብሎ ቃል ገብቶላት ጓደኞቹም በደንብ ስለሚያውቋት እሷ ላይ ይዣት ሄድና አለ እሱ ይዛት እኔ ጋር ከመጣ እሷን ይዛ እኔ ጋር መጣ ሰው የሚያውቁ ሰው የተከበሩ ሰዎች ሲያወሩት ከሷ ይልቅ እነሱ ይሰማ። ልጁ አስተዋይ ሰው ነው። የፈለገ ነገር ያርግ እንጂ አስተዋይ ሰው ነው። ከዛም በኋላ ይዞኝ ሄደ። ነገረን የተባያለችውንም መጥቶ ነገረና ይዞኝ ሄደ። ሄድኩኝ። መጣሟ ስትጣጣ እዛውኝ አላት። እላይ ይዞኝ ወጣ። ነውጭ አላት። እሷ እላይ አወጣ። ዞላ ልታንቀይ ስትል እጅሽን አላት። ቁጭ በይና ተነጋገሩ አለ። በአማርኛ ስናወራው ነው፣ በአማርኛ በአረብኛ አልኳት። ስለ ቪዲዮ ብታወሪ ገልሻለሁ አለች። አላወራ። ምንድነው ከኔ የምትፈልጊው አልኳት። ምንድነው የምትፈልጊው? ካንቺ ብዙ ነገር መፈልገው ነገር አለ። ተመለሽ። አልመለስም። ገበያን ሁሉ ወስደሽ ሄድሽ፣ እንደዚህ አድርገሽ ባሌንም ወሰድሽ። ማን ነው ባልሽ? ያንቺ ባሎች ስንት ናቸው? ይሄም ባሌ፣ ይሄም ባሌ፣ ይሄም ባሌ፣ ይሄም ከሩፌ አቢባ መብራን። ካንቺ ጋር የሆነ ሰው ከተቀመጠ ከሩፌ ነው ብላ ነው ትጣለሽ። ያ ሰው ከተቀመጠ ከሩፌ ነው ማለት ውሽማዬ ነው እንደማለት ነው። በቃ የኔ ያ ሰው እኔ የምግጠው ሰው ነው። በቃ እኔ የምቀባበለው ሰው፣ እኔ አብሬው የምወጣ ሰው። ከሩፍ ልገራቸው ተብሎ ለምን ከሩፍ ማለት
ማለት ጋይስ በግ ነው። ከሩፌ ነው ማለት የኔ በግ ነው፣ በጌ ነው አትንኪብኝ። እዛ የምንጠራው ቃል እዛ መጠጥ ቤት የሚመጣ ወንድ እሷ አብራ ከተቀመጠች የኔ ነው፣ የኔ በግ ነው ብላ ማናገር ትችላለሽ። ስልኩም የላትም በዛን ሰዓት እንኳን ልታናገር ስልኩም የላትም። ከዛም በኋላ እሱ አለ አንቺም መጠገባ እንዳደርሽ እሷም መጠገብሽ አደርስም። ችግር የሆነ ነገር ብትሆን አለቅሽ ልትመታ ስትል ዋኬን ያላት ወደዛ አረጋት። ይዞን በክብር እንዳወሰደኝ ከእሷ ጋር ሳትነካኝ በክብር መለሰኝ። አምጥቻት ደበደብኳት ምናምን ብላ አወራች። ታውራ እባክሽ ተያታለኝ። እኔ እሱ ሳይሆን እኔ ህይወት የመትረፉ ነው በቃ ደስ ያለኝ ገባሻ ብዬ ከዛም በኋላ ትንሽ ያልኩን ከአህመድ ጋር እየወጣሁ መዝናናት ጀመርኩ። አይቼ የማላውቀውን ነገር አየሁ። ከዛም በኋላ ነገሮቹ ሳይ በቃ እየፈራው መጣ። በህልሜ በቃ ምሞት የመሰለኝ ወደ ተመዘገብኩልሽ የልመና ማርታ ነው ማነው የሚላት አለች ቢሮ እዛ የምትሰራ። በቃ እኔ ልሞት ነው ወደ ሀገር ያስገቡን። ፍራት የተሰማኝ ነው። ቀንና ሌት እየጨቀጨኳቸው ኤምባሲ ቀንና ሌት እየጨቀጨኳቸው እመብርሃን 2 ወር የበለጠ ማለት ቁም ስቃሴ እየደወልኩ በቃ ካልሄድኩም ብዬ አብጄው ይሄ ነው እመብርሃን። ክብሪቷ በጣም አመሰግናለሁ የኔ ውድ እህት። ክበሪልኝ እህት አለሜ፣ እድሜና ጤና ይስጥሽ፣ ክፉ አይንካሽ። ዛሬ አሁን ጌም ተጫወትኩ አልተጫወትኩ ብዬ ስትረስ አሉንም ባይዘዌ በጣም ስትረስ ነበርኩ። ጌም ካልተጫወቱ ፍራግመንት ሉዝ አደርጋለሁ ብዬ በቃ አም ሴፍ ናው። ቴንኪዩ በጣም አመሰግናለሁ። ክበሩልኝ እህት ወንድሞቼ። ትንሹ ክብሪት ክበሩልኝ፣ እድሜ ይስጣችሁ፣ ጤና ይስጣችሁ። ሁላችሁም ጋላክሲ መኒጋንም ሁሉንም የሰጣችሁኝ ተባረኩ። እሺ ውዴ፣ ግን አንድ ቦታ ላይ አትደጋግሚው እሺ። እኛ ዋናው ፓርት ላይ ለመድረስ በጣም ከዛም ወደ ኢትዮጵያ ደግሞ አንዴ የተጨነቁ ሰዎች ስላሉ ልንገራቸው። ቮይሱን እንዳታሰሚ። ቮይስ ኢፌክት ብታደርጊም ሰዎቹ ከሚያወሩት ታሪክ አንጻር ማንነታቸውን ልታቅና ሊጎዱ ይችላሉ። እኔ ደግሞ ያንን ኃላፊነት አልወስድም። ቤሩት ውስጥ ያሉ ሰዎች ቮይስ የላኩልኝ ሲጀመር ያውልሽ ሁለቶቹ አሁን ስልኬን ቼክ ሳረግ ፈርተው እንዳላሰማ በቮይስ በኢፌክት አሰማለሁ ስል ኦልሬዲ ዲሊት አደረጉት ከኔ ጋር። አዎ እነታቸው ምታስፈራ ኮናት እነዚህ ሰዎች ምታስፈራ ኮናት። እስቲ በግልጽ አውሪበት። አታወራም አቡ አለሽም ትላንትና ስታወራ በአካል እንገናኝ ስትል አልሰማሽም? በአካል እንገናኝ ነው በቃ ስራዋ። በአካል ስታግኝሽ መብላት ነው እንጂ እንዲህ የለም። በቃ ሰው በሚያውቅ ሁኔታ አታበቃ። እዚህ ጋር ሰው ሆና በውስጥ ምን እንደዚህ ጋር እንዲህ ከኛ ጋር እያወራች ለአንቺ የምታዘጋጀው መቃብር አታውቂም። ነገ አድራሻሽ አይገኝም አቡ፣ ነገ አድራሻሽ አይገኝም። እመብርሃንን ነው የምልሽ። በጣም ክፉ ናት። ፈራሁኝ እኔ አበልኩኝ እስከሚሄድ መጨረሻ ላይ የሆነ ሰዓት ላይ ሱቅ ቀራለውና ለሃና እኔ ወረቀትሽን ላሰራልሽ ላግባሽ። እኔ ደግሞ አረብ ማግባት ፍላጎትም የለኝ። አረብ ማግባት ፈልግ የዛሬ 5-6 ዓመት በጣም የሚያፈቅረኝ ልጅ ነበረ። ያኔ ትልቅ ሰው ነው። ቬሎ ሁሉ ገዝቶ ቀለበት ገዝቶ ጅናሌ ያውቁታል። ነፍሱን ይማር። በቅርብን የሞተው ቤት አለው። አላገባም ከዚህ በፊት መኪና ከአንዱ 2 አለው። በጣም አለው። እንደ ጭራ ነበር ከኋላ ሲከተል። ምናዊ ነው ልብናኒ ነው። አዎ መጠጥ እየደፋውበት እመብርሃንን እየመታውት እንኳን የሚያለቅስ ነፍሱ እስከሚወጣ ጅና ላይ ያቁታል። ምን ሆኖ ሞት? አሁን እኔ ልብ ድካም ነው ምናምን ነገር። እኔ ኢትዮጵያ ከገባ በኋላ ነው ኢትዮጵያ ልገባ አካባቢ ሰዓት ላይ ነው የሞተው። ሳያገባ ልጅ እንዳለ አንድ ልጅ ብቻ ስጪ የምትፈልጊውን በሀገርሽ ብር ሁሉ ሰጥሻለሁ ያለ ልጅ ነው። ቤሎ ሁሉ ገዝቶ ቀለበት ገዝቶልኝ ብር እስከ $1000 በእጄ ሰጥቶኝ እንደፈለኩ ሰጥቶኝ ጓደኞችን እያመጣው እየጋበዝኩኝ እንደምን ባንዲ ነው አቢ። እኔ ግፍ ያለብኝ እሱ ነው ልገርሽ። ደም ባለቀስ እኔ ደግሞ አህመድ ጋር ነን አሁን። እሱ ነፍሱን ይማረው እና አህመድ ላግባሽ ወረቀትሽን ላሰራልሽ መኖሪያ ፈቃድሽን ላሰራልሽ እና ላግባሽ አለሽ እና አንቺ ደግሞ አረብ የማግባት ፍላጎት ስለሌለሽ እምቢ አልሽ። እሱ ጋር ያቆም ነው። አረብ የማግባት ፍላጎት ቢኖር ድሮ ነበር ማገባ። አረብ ማግባት የመውለድ ምናምን ነገር 8 ዓመት ተቀምጬ አላሰብኩትም። ጀስት እንጆይ ያደርጋለሁ፣ እስናናለሁ፣ የፈለኩት ነገር አደርጋለሁ ብዬሻለሁ። አልደብቅ፣ ግልጽ ነው። ነገ መጥቶ መወራቱ ስለማይቀር ነው እየተናገርኩ። ለራሴ ጨዋ እያደረኩ አይደለም። ማንም ሰው የሚያደርገውን ነገር ቤሩት ላይ አድርጌያለሁ፣ ተስናንቻለሁ፣ እንጆይን ጨርሻለሁ። ቤሩት ላይ ኖርማል ነው ማሪ። መጠጡ፣ ወንዱም፣ ሺሻውም ኤቭሪቲንግ ኢዝ ኖርማል ኢን ቤሩት። እንጆይ አድርጌያለሁ። እንኳን መጠጥ እናንተን መተትን ኖርማል ሆኗል ቤሩት ላይ። ከዛ አህመድ እንደሚሄድ አልነገርኩትም። መጨረሻ ሰዓት ላይ
አህመድ እናቴ በጣም ታማለች፣ መሄድ ስላለብኝ ኢትዮጵያ ልሄድና ፓስፖርቴንም አዲስ አውጥቼ ከዛም በኋላ ከኢትዮጵያ ታመጣኛለህ ስለው ትመጫለሽ ግን ካልሆነ እኔ እመጣለሁ አለ። ችግር የለውም መምጣት እመጣለሁ፣ እንደ አዲስ ታመጣኝና ወረቀቴን ታሰራልኛለህ ስለው ምንም አሳስብሻለኝ። ድግስ አድርጎልኝ ቀለበት ገዝቶልኝ የእጅ ቀለበት ኢትዮጵያ ገብቼ የሸጥኩት አልዋሽሽም፣ መብርሃንን አብዬ ቀለበት ገዝቶልኝ በእጄ ብር ሰጥቶኝ ከዛ በፊት እኔ አልሰራውም ማርሽ እሱ በሚሰጠኝ ብር ነው ሁሉ ሻንጣዬን 4 ሻንጣ ልብስ ገዝቼ ጠቅጥቄ ፏ ብዬ ማኔ ተሰርቼ እንደውም የቀረ ብር ማኔ የሱሱ ብር ራሱ ሳልከፍል ነው የመጣሁት። እዛ ላይ የቀረ ብር ነበረ። ከዛ ወደ ኢትዮጵያ ስመጣ ኤርፖርት ድረስ ሸኝቶኛል። ጓደኛዬም አለች ኤርፖርት ድረስ ሸኝቶኝ ኢትዮጵያ ከመጣሁም በኋላ ራሱ እስከ 100,000 ብር ልኮልኝ ነበረ። ፓስፖርት ላወጣ ነው ብዬ ይሄንን ስለው ይልክልኛል። 500 ዶላር ስለው 300 ዶላር ስለው ይልክልኝ ነበር። ከዛ አንድ ቀን ምን ወስውሶ ገነት እንዴት እንዳገኘችው አላውቅም ብሎክ አደረገችኝ። ገነት ራሷ አሁን እዚህ ጋር ከማውራት ከሱ ስልክ ላይ ነው ብሎክ ያደረገችሽ? አዎ ይኸውልሽ አሁን አሰማሻለሁ ያለችው። እኔ እንደውም ከዛም በኢንስታግራም ገባውና አወራሁት ምንድነው ምናምን ነገር ስለው መልስ አልሰጠኝም ሲለኝ እኔም ደግሞ ወደዚህ ቤሩ ተመልሼ እንደማንመጣ አውቃለሁ። ዝም ብዬ የምፈልገውን ብር ኢትዮጵያም እያለሁ ስለተቀባበልኩት የራስ ጉዳይ 4 ግርም ብላ ብዬ ዝም አልኩኝ። ከቆየ በኋላ ጓደኛዬን ትወሰውሳታለች ገነት ጭቀጭ። ከዛም ጓደኛዬ ምን አለች? ገነት እኮ እንደዚህ እንደዚህ እያለች እኔ ምን አውቃለሁ ምንድነው ስትለኝ ምንድነው ስልኳ ስጭኝ አልኳትና የገነት ቁጥር ተልከልኛለች። ቆላ ሳይሰጣ ከዛ ምንድነው ምናምን ብዬ ሪከርድ ላኩላት ስላት የላከችልኝ የተሳደበችው ድምጿን አሰማሻለሁ እዚህ ጋር ማለት ነው። ይኸውልሽ ቆይ ካሜራውን ላንሱራ። አይ እንትን ዋትስአፑን ካሳየሽማ ፐርሰናል ኢንፎርሜሽን ብሎ ይዘጋል። ቮይሱን ብቻ ድምጿን እናውቀዋለን። ትናንት ጂቢ ገታ ቪዲዮ አመጣ ብቻ መጀመሪያ እንድታውቂ ድምጿን እናውቀዋለን። ገነት እስካሁን እኔ ብሎክ አድርጌያታለሁ። ብሎክ ማድረግ በድምጽ እናውቃታለን። በቃ አታሳይ ዋትስአፕ በድምጽ እናውቃታለን። እኔ ብሎክ አድርጌያታለሁ። የተሻለ እሷ ብሎክ ካላደረገች ይታያል። ፐርሰናል ኢንፎርሜሽን ይዘጋብናል። እሺ ከዛ ይኸውልሽ የላከችልኝ ቮይስ ከዛም በኋላ መልሼላት ነው ዝም ያልኩት። አዳም ትልቅ ቦታ የደረሱትን አትድረሽ። አንቺ እንደነሱ አንቺ ለክስክስ አንቺ ነሽ እንጂ ለቃቃሚ ሰራተኛ የሆነች ባሌን የምትበጁ ባሎቼ እንኳን እዚህ ጋር አዳምጥሽ ባሌ ሳይሆን ባሎቼ ማፍጠኛ ላይ አታርጊው፣ ዋን ላይ አርጊው። ማፍጠኛ ላይ ነው እኮ አብይ ሰራተኛ የሆነች ባሎችን አትድረሽ። አንቺ እንደነሱ አንቺ ነሽ እንጂ ለቃቃሚ ሰራተኛ የሆነች ባሌን የምትበጁ እንኳን ከሄድሽ በኋላ እንኳን አወቅኩኝ እንጂማ ምን እንደማረግሽ ታውቂኛለሽ። ዝም የምል ሴት አይደለሁም። እኔ ነኝ ደግሞ ብሎክ ያደረኩሽ። ከዛ ላይ አሁንም ደግሞ ለልጅቷ እኔ ነኝ። ኦኬ ከሰውየው ጋር አብረን እየኖርን ነው፣ ትዳር መስርተናል። ድሮም ታውቂያለሽ እኔ እየሰማሽ ነው አብዬ፣ እየሰማሽ ነው። ሴፍ አድርጊ በደንብ ስሚ። እየሰማን ነው። ኦኬ አታቋርጪው። እየሰማን ነው። ባሌለውበት ነው ቅዳሜ ቀን እሱ ሲመጣ እኔ ታምሜ ቀርቼ የስራ ቦታ ቁጥሩን ወስደሽ የተልከሰከሽው አንቺ ነሽ። ልክስክስ ቴኔሺ ማለት ነው። አንቺም እኔ ስወለድ አንቺ አልነበርሽም። አኪድ ማሰብ ማገናዘብ ሰው ነኝ እኔ። ደግሞ የራስሽ ስራ እንዳለ እኔ ላይ ስታረጊ አታፍሪም? አንቺ ማንንም መጫወቻ ማን ያልነካሽ አለ? ማን አብሮሽ ያልተኛ አለ? ህዝቡ አንቺ ጠረንሽን እንኳን ማታጸጂ በስነ ስርዓቱ። እኔ ሲጀመር ማለት ነው ደረጃዬም አይደለሽም ምንም ስላልሆንሽ ማለት ነው መብታሜ ነኝ። ኦኬ ከሰውየው ላይ ደግሞ ለቀቅ። ኦኬ ለቀቅ። ታውቂኛለሽ ዘከሪ ያኔ አስብ የት እንደምታውቂኝ። ኦኬ ደግሞ አሳይሻለሁ። አንቺ ብቻ ነይና በመጣሽበት ነው ማስመለስሽ። ኦኬ እኔ ዋጋ ከፍዬ የኖርኩሽ ሴት ነኝ እዚህ ሀገር ውስጥ እስከ ስንት ዓመት 10 ስንት ዓመት። ኦኬ መታተሊ ሀሚያኔ አሳይሻለሁ። ሲጀምር ታውቂኛለሽ። አሁን በይር ስለሆንሽ ነው እንደፈለግሽ የምታወሪ፣ ሩቅ ስላለሽ ነው እንደፈለግሽ የምታወሪ። አንቺ ነሽ እንጂ እየለቃቀምሽ የኔን ትራፊ እኔ ስራ ጥቼና ነው አንቺ ከአስሩ ጋር ከምተኝ ስንት አንቺ ሱዳን ያልቀረሽ፣ አፍሪካ ያልቀረሽ፣ ልብናን ያልቀረሽ፣ ሱሪያ ያልቀረሽ፣ ማንገላዴሽ እንኳን ያልቀረሽ ሴት እኮ ነሽ አንቺ። አታፍሪም? ከኔ ጋር ሙሉ አፍ እንኳን ስታወሪ
አንቺ ነሽ እኮ ያረሳሽኝ። አንቺ ነሽ እኮ ሰውየውን እያስቸገርሽው ያለሽው እኔ አይደለሁም። ሰውየው በስነ ስርዓቱ ትዳር ይዘናል፣ ቁጭ ብለናል። እኔ እና እሱ ምን ፈለግሽ? ጥቅም ነው ጥቅም የለም። ሁሉም ነገር በስሜ ነው። ኦኬ እብላሂውን ይህንን ደግሞ ዋጪው። እሺ እየመረረሽ ታሸንፊኛለሽ። በምኑ ነው የምታሸንፊኝ? በምኑ? የራሴን ነገር እኮ ነው የለቃቀምሽው። አንቺ ነሽ እኮ ለቃቃሚ። አንቺ ነሽ እኮ ለቃቃሚ። የትም ቦታ የምትገኙ ነው አይደለሁም። እኔ ባሌለውበት ነው ቁጥሩን የወሰድሽው። ትዘከሪያ እሱም ብሏለም እሱም ነግሮኛል። ይቅርታ አድርጊልኝ ተሳስቼ እንደዚህ አይነት ነገር ቁጥርን ብላኝ የሆነ ነገር ፌስቡክ ላይ አይታ እንደዚህ ላክልኝ ብላ አውቃ በዚህ ነው የገባችብኝ ብሎ የነገረኝ ሁሉንም ነገር። ኦኬ ስልኩ ደግሞ አብሮኝ ነው ያለው 24 ሰዓት ማለት ነው። ከስራ ሲመጣ ስራው ስልኩን ጎረጉራለሁ ነው። ኦኬ አም ሶሪ አኪር ጀውዜ ባሌ ነው ይሄ የ80 ባሌ። ኦኬ አንቺ ሁሌ እድሜ ዘላለምሽ ማለት ነው የሰው ስለቃቀሚ ይኸው ሳልፍልሽ የማንንም ፖከር ነው ፖከር ቤት ውስጥ ተቀጥረሽ እንኳን መሰሪ። እኔ እኮ ዜናሽ እሰማለሁ፣ ግን አካባቢውና ሀገሩን ያላወቅኩት በስነ ስርዓቱ። ኦኬ ነገር እኮ ነው አንቺ ጉድሽ ጉድ እየሰማሽ ነው። ሁለተኛው ሪከርድ ደግሞ አሰማሻለሁ። ቆይ አካባቢሽን ነው እንጂ ያላወቁት የት እንደምትሰሪ ያውቃል። ብታቅ ልታስገድልሽ ነው? ምን ልታደርግ ነው? በትክክል ሞክራለች። አብዬ እኔ እኮ አሁን የሙሉ እኮ እየነገርኩሽ ነው ያለሁት። አሁን እኮ አሁን እዚህ ሪከርድ ላይ ጨርሼ እዛ ቤሩት ብቻ አይደለም ያልኩሽ ነው። ገና እኮ ወደ ኢትዮጵያ ልመጣልሽ ነው። ብትመጪ ደግሞ በመጣሽበት እግርሽ ነው ማስመልስሽ። ማለት ቤሩት ብትገቢ ከቤሩት ወዲያው ነው ማስመልስሽ። ወዲያው ነው የምታስገድለኝ። አስገድልሻለሁ። ማረገውን አንቺ ጠቅቀሽ ታውቂያለሽ። እኔና እሷ መሀል ላይ ስታደርግ ሰው ልጅ ላይ ፈጣሪ የሚወስነው ውሳኔ ስትወስን ስለማቅ ነው እኔን ጠቅቀሽ ታውቂኛለሽ እያለች ነው። የሰማሽ ነው። እኔ ማረግ ያለብኝን ነገር እንዴት እንደማረግ ታውቂያለሽ የምትለኝ በአይኔ ስላየው ነው። እኔ ሚሞሪዋ ነበርኩኝ፣ የእሷ ሚሞሪ ነበርኩኝ። ገባሻ? ሚስጥር ደባቂዋና በቃ ሁሉ ነገር ከማንም እጇ ነበርሽ። እሷ የማፊያ ቦስ ናት፣ አለቃ ናት። አንቺ ጉዳይ አስፈጻሚ ነሽ። ሂጂ ሱሱ ፀጉር ቤት ምን አለ ምን የለም አጣሪ ስትባይ ሄደሽ አጣርተሽ መጥተሽ ምትነግሪያት ደና ከስተመር እንዴት ነው ደና ያለው ምናምን የሚታለብ ምናምን ከስተመር ሲመጣ ሾፋር ታመመች አልታመመች፣ ስራ ሰራች አልሰራች፣ ምን በላች አልጠጣች፣ ልብስ ምን ለበሰች አልለበሰች፣ ሁሉን ሳይቀረኝ ነው። በዛም አልፋስ መስዬ የተመላለስኩኝ አብይ በመሄድ ራሱ ደካሚ መዛንስ በመሄድ ራሱ ኤችአይቪ ያዛ ሰው ነው መስሎ እንዲቃጽኝ ማለት ነው። መብራንን ነው ማጨስ መብላት የለም በቃ በሐሳቤ ሁሉ ተወሳስቦ የሆነ ሰዓት መጨረሻ ሰዓት ላይ ማለት ነው በቃ ካሌለው ቦታ ነው የወጣሁት። ያባሻ ከዛ አሁን ኢትዮጵያ ከገባሽ በኋላ ከሱ ስልክ ላይ እሷና እሱ አብረው መኖር ጀመሩና ይሄን አጋጣሚ ተጠቅማ ከሱ ስልክ ላይ ብሎክ አረገችሽ። ላንቺም ይሄንን አጸያፊ ስድብ ላከችልሽ። ከዛ በኋላ እሺ ቀጥይ እሱ ጋር ከዛ ይሄ ስትልክልኝ መጀመሪያ ጓደኛዬን ቤሩት ላይ አስፈራራቻት። ጓደኛዬ